ሊያምርብኝ ብዬ ብቻዬን ሳትኖር ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈር አየዋለሁ ባይኔ አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ለስቃይ ለህመም ያንን ቦታ ለምን አየዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ያላችሁበት ሰላማችሁን ያብዛል። ዛሬ ያው ብዙ እሷ ምንም ጠብቀን የማናውቀው ነገር ነው። እንግዲህ ከሀገር እየወጣን ነው የምንገኘው ማለት ነው። ለማንኛውም አላህ በሰላም ያስገባህ እያላችሁ ዱአ አድርጉልኝ እና ቤተሰብ እንግዲህ ያው ቢደብረኝም ደግሞ አንዳንዴ ለለውጥ ገር መውጣት አለና እንግዲህ እስከዛሬ ጠብቀን አናውቅም ነበረ። ፋፊ ምንም መለያየት በጣም ከባድ ነገር ነው። እንግዲህ ወንድሜ ውስም ያለች እዚህ ጋር እስኪ ሰላም በላችሁ። በሰላም ያስገባህ የኔ አባስ ብራዘር ኑርልን ተምዘየራን አላህ ያርግ። ሰላም በላችሁ። እኔው ምንም ማለት አልፈልግም። አይ ማውራት አልቻልኩም። በቃ ሰዓትም ደርሷል እና ያው ያችኋለሁኝ። ፋሚሊ ገብተናል። እንግዲህ አላህ በሰላም ያስገባል። አብሮኝ ሮዳና ብራይ ይዟል የበራምስ ተጣጣፊ ያብስራ ከደከነናቸው በቅድሚያ የስታርዳንስ አገልግሎት አባል ነው። ኢትዮጵያ መንገድ መጫወት ስላደረጋቸው ደስ ይላል። ስለበራችን ማጠራ ለመርዳት ተዘከል በአሁኑ ሰዓት በእኛ በኩል ያለው ዝግጅት ጨርሰናል። ሆኖም የሻንጣ መጫኛ በሮች አልዘጉም። ተጨማሪ መረጃ ወይም እርዳታ ካስፈለጋችሁ በጣም የሚገኙትን የኢትዮጵያ አየር መንገድ ሰራተኞች ተረጋግጡ እናስታውሳችሁ እንወዳለን። እናመሰግናለን። May have brought on board with you. Passengers continue your journey on another flight may contact our ground. ሰላም አለይኩም ጋይስ እንደምን አላችሁ? ሰላም ሁሉ መልካም አልহামዱሊላህ። ያው እንግዲህ ከ3 ቀን ምናምን በፊት በዛኛው
ከኮምቦልቻ ወደ አዲስ አበባ ኢንተርናሽናል ቦሌ ኤርፖርት ስመጣ ምናምን አሳይቻችሁ ነበር። አሁን ደግሞ ወደ መጓዝ ትንሽ ሰዓት ቀርቷል። ሰዓት አሁን 2 ሰዓት ምናምን እያለ ነው። ኦልሬዲ በረራችን 5 ሰዓት ምናምን ነው። ቼኪን ምናምን 2 ሰዓት 3 ሰዓት ላይ ቼኪን እናደርጋለን። ባላሰብነው መንገድ ሳዑዲ አረቢያ ከችልንል ነው ማለት ነው። እና ፋሚሊ እንግዲህ ቁጭ ብለን እየጠበቅን እንገኛለን። ቦሌ ኢንተርናሽናል ኤርፖርት በጣም የሚገርምና ደስ የሚል ኤርፖርት ነው። በጣም ደስ ብሎናል። እንግዲህ እኔም እየጠበቅኩ እገኛለሁኝ። አንድ አቦለድ ብስኩት ቦሌ ኤርፖርት 100 ብር። አናናስ ሚል እንዳበቃ መጠጥ ነገሮች ትንሽ ወረድ ይላሉ ውስጥ ላይ። ውጭ ላይ እንደምትገዙት አይደለም ዋጋው ምናምን ትንሽ ጨመር ሊያደርግ ይችላል። ግን ቢሆንም ኢንተርናሽናል እንደመሆኑ መጠን ያው ኖርማል ነገር ነው። 100 ብር 150 ብር እንደዚህ መጨመር የተለመደ ነገር ኖርማል ነው። በረራችንን እንጠብቃለን። ያው ቢሮውን ሙሉ አሳያችኋለሁ አስባለሁ። ሶፋፊም እንዳያችኋት በጣም ደብሯታል። እንደዛ አልጠበቀችም ነበረ። ያው በድንገት ነው አንዳንዴ ውሳኔዎች ምናምን ሀገር ላይ ትሰራላችሁ ምንም አይነት በቃ ብሩ የት እንደሚሄድ አይታወቅም። እውነት ለመናገር ስራ አለ፣ ግን ደግሞ እኔን አሁን ተኛላችሁ አብዛኛውን ጊዜ ምናምን ማለት ነው። እና ዩቲዩብ ቪዲዮ እንሰራለን፣ ዩቲዩብ ይከፍላል፣ ትዕዛዞች ምናምን እንቀበላለን። ግን ብሩ ማለት ነው ወላሂ እውነት ነው የምላችሁ የት እንደሚሄድ በቃ አይታወቅም። እና እስኪ ደግሞ ወደ ውጭ ያለውን ዓለም እንሞክረው እንየው ማለት ነው። እንግዲህ አላህ ደግሞ ሀገሩ የሚቀበለኝ ያደርገው ኢንሻአላህ። ፋፊንም የሆነ ነገር እናመቻቻለን። ቅር ብሏታል፣ እኔም ቅር ብሎኛል። ያው ከሚወድ ሰው ጋር መለያየት ባይዞ በጣም ከባድ ነገር ነው። ወደ ስንት ዓመት መሰላችሁ? 3 ዓመት ከምናምን አብረን ኖረናል። በዚህ 3 ዓመት ውስጥ በቃ የሚገርም ላይፍ ነበር። በነገራችን ላይ ሰው ሲለያይ በጣም ከባድ ነው። 3 ዓመት ለ3 ቀን ለ4 ቀን አብሮ እንትን ብሎ መለያየት በጣም ከባድ ነገር ነው። እንግዲህ ምን እናደርጋለን? ዱአ አድርጉ ለማለት ነው። ፋፊንም ያው ጥበቃ ላይ ነኝ እና ሀገር ላይ ያለው ነገር ትንሽ ከበድ ስላለ ብሩም አልተያዘንም፣ እንሰራለን። አንድ ስራ ላይ ይችን አተረፍኩ ብላችሁ ከዛ በነገጧቱ ያ ሁላ ብር ማለት ነው አንድ ፕሮግራም ላይ ስታውሉት በቃ ብሩ ምንም አይነት ቫልዩ እንደሌለው ትረዳላችሁ። እውነት ለመናገር ማለት እንጂ እኛ ስራተን ምናምን አይደለም፣ ብራችን እየሰራ አይደለም፣ አገልግሎት ላይ እየዋለ አይደለም ማለት ስታወጡት የቫልዩ ያን ያክል ስላላረለ ነውና ያለው ነገር ይሄን ይመስላል። የሰው ልጅ ስደት የሚወጣበት አንዱ ምክንያት ይሄ ነው። ስራ ይኖራል፣ ግን የሚያደርገው ነገር ኖርማል ስለሆነ ነው ማለት ነው። በረራችን እየጠበቅን ነው። በረራ ላይ ደግሞ ያለውን መስተንግዶ ጅዳ እና ፕሌኑ ላይ ያለውን ቪው ምናምን በደንብ አድርጌ አሳያችኋለሁ ማለት ነው። ተከታተሉን። ያው ቪዲዮ ላይክ እያደረጋችሁ ጀምሩት። እዚህ ጋር ፊልማችን እናያለን። እስኪ እንምረጥ። ሚውዚክ አልፈልግም፣ ካርቱን ነገር ለማየት እንሞክራለን። ጌም ኦኬ። የእጅ ሻንጣችሁን ከላይ በሚገኘው የእቃ ማስቀመጫ ውስጥ ወይም ከፊት ለፊቶ ከሚገኘው ወንበር ስር ያስቀምጡት። ሻንጣዎች በመተላለፊያ መንገድ ወይንም በመውጫ በሮች
ራይስ ሽንት ቤት ነው የምንገኘው። እንግዲህ ግማሽ ሰዓት በላይ ይበረናል። ታጠቢያ እዚህ ጋር ሳሙና እዚህ ጋር ቶሌታችን አለች። ያው ቪዲዮ ለመስራት ወላጆች እና ራችን በላ ምናምን ፏፏ አድርገን ጨርሰናል። ያው ትንሽ ደቂቃዎች ናቸው ወደ ደርስበት ቦታ በሚሄድበት ቦታ ለመድረስ ትንሽ ደቂቃዎች ናቸው ጨርሰናል። ያሳያችኋለሁ። ከሀገር ወጥተናል እንግዲህ